ታሪክ አንዳንዴ በዝምታ ይጓዛል። ለአስርት ዓመታት ምንም ነገር ሳይቀየር፣ ገዢዎች ሳይነቃነቁ፣ ሕዝቦች በጭቆና ቀንበር ስር አጉንብሰው ሲኖሩ ዘላለም የሚቀጥል ይመስላል። የመካከለኛው ምስራቅና የሰሜን አፍሪካ የፖለቲካ ሁኔታም እስከ 2010 መጨረሻ ድረስ እንደዚሁ ነበር። ከካይሮ እስከ ደማስቆ፣ ከትሪፖሊ እስከ ሰንዓ ስልጣን በጠመንጃና በስለላ መረብ የተከበበ የማይደፈር ምሽግ መስሎ ይታይ ነበር። ነገር ግን ታሪክ የሚቀየረው በታላላቅ ጀነራሎች ወይም በቤተ መንግሥት ሴራዎች ብቻ አይደለም። አንዳንዴ የታሪክ አቅጣጫ የሚቀየረው በአንዲት ትንሽ ከተማ ውስጥ ተስፋ በቆረጠ አንድ ግለሰብ በሚለኮስ በአንዲት የክብሪት እሳት ነው። ይህ ታሪክ ስለ ፖለቲካ ብቻ አይደለም። ይህ ታሪክ ስለ ክብር፣ ስለ ቂም፣ ስለ ተስፋና ስለ ክህደት ነው። በአንድ ወቅት የአረብ ጸደይ ተብሎ የተጠራው ነገር ግን ብዙም ሳይቆይ ወደ ከባድ ክረምት የተቀየረው የዚህ ታላቅ ክስተት ታሪክ እንዲህ ይጀምራል። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። ጊዜው ታኅሳስ 17 2010 ነው። ቦታው ሲዲ ቡዚድ ቱኒዚያ። ቱኒዚያ በወቅቱ በሰሜን አፍሪካ የተረጋጋች፣ ለቱሪስቶች ምቹና በኢኮኖሚ የተሻለች ሀገር ተደርጋ ትወሰድ ነበር። ነገር ግን ይህ ውጫዊ ገጽታ ብቻ ነበር። የሀገሪቱ ፕሬዝዳንት ዚን ኤል አቢዲን ቤን አሊ ለ23 ዓመታት በብረት እጅ ሲገዙ ቆይተዋል። የቤን አሊ ቤተሰቦችና የባለቤታቸው ሌላ ትራቤልሲ ዘመዶች የሀገሪቱን ኢኮኖሚ እንደ ግል ንብረታቸው ተቆጣጥረውት ነበር። ሙስናው እንደ ካንሰር ተስፋፍተዋል። ሀብት በጥቂቶች እጅ ሲከማች፣ በገጠርና በከተማ ዳርቻዎች የሚኖረው ወጣት ግን ሥራ አጥነቱ አንገሽግሾታል። በዚች ሲዲ ቡዚድ በተባለች አቧራማ ከተማ ውስጥ መሐመድ ቦአሲዚ የሚባል የ26 ዓመት ወጣት ይኖራል። መሐመድ የቤተሰቡ አስተዳዳሪ ነው። አባቱ በልጅነቱ ስለሞተበት እናቱንና 6 ወንድም እህቶቹን ማስተዳደር የሱ ኃላፊነት ነበር። ሕልም ነበረው፣ ምናልባት የተሻለ ሥራ ለመሥራት፣ ምናልባት ለማግባት። ነገር ግን በቱኒዚያ የነበረው ሥርዓት ለድሆች ሕልም ቦታ አልነበረውም። መሐመድ ቤተሰቡን ለማስተዳደር በአትክልትና ፍራፍሬ ንግድ ተሰማርቷል። በየቀኑ ጋሪውን እየገፋ አትክልት ይሸጣል። ነገር ግን ይህች ትንሽ የኑሮ መንገድ እንኳን ሰላም አልነበራትም። የፖሊስና የማዘጋጃ ቤት ተቆጣጣሪዎች በየቀኑ ጉቦ ይጠይቁታል፣ ዕቃውን ይቀሙታል፣ ያዋርዱታል። በዚያ ታሪካዊ ቀን ጠዋት ላይ መሐመድ እንደተለመደው ሥራውን ጀመረ። ነገር ግን የከተማዋ ተቆጣጣሪዎች መጡ። ፈቃድ እንደሌለው በመግለጽ አትክልቶቹን መውሰድ ጀመሩ። መሐመድ ለመናገር ሞከረ። እንዴት ልኖር? ቤተሰቤን በምን ላስተዳድር? ብሎ ተማጸነ። ነገር ግን ምላሹ የከፋ ነበር። እንደ ዓይን ማኞች ገለጻ ፋይዳ ሐምዲ የተባለች የሴት ፖሊስ መኮንን ፊቱን በጥፊ መታችው። የአባቱን ስም ጠርታ ሰደበችው። የያዘውን ሚዛን ቀማችው። በአደባባይ በሰዎች ፊት መሐመድ ቦአዚዚ ክብሩን ተገፈፈር። ለአንድ አረብ ወጣት በአደባባይ በጥፊ መመታትና መዋረድ ከሞት የከፋ ሕመም ነው። መሐመድ ወደ ፖሊስ ጣቢያ ሄደ። አቤት ለማለት ፈለገ። ነገር ግን ማንም አላናገረውም። ሂድ ከዚህ ብለው አባረሩት። ወደ ግዛት አስተዳዳሪው ሄደ። ማንም ሊሰማው አልፈቀደም። በሩ ተዘጋበት። ተስፋ መቁረጥ ብቻ ሳይሆን ወደር የለሽ ንዴትና እልህ ተሰማው። ድምፁን የሚሰማው አካል አጣ። ከዚያም ዓለምን የሚቀይር ውሳኔ ወሰነ። መሐመድ ወደ ገበያ ተመለሰ። የነዳጅ ጄሪካን ገዛ። ወደ ግዛት አስተዳዳሪው ጽሕፈት ቤት ፊት ለፊት ተመለሰ። በመንገድ መሃል ቆመ። ምንም አይነት የፖለቲካ ንግግር አላደረገም። ምንም አይነት መፈክር አላሰማም። በቀላሉ
ቤንዚኑን በሰውነቱ ላይ አርከፈከፈ። እናም ክብሪቱን ጫረ። በሲዲ ቡዚድ አደባባይ ላይ የነበሩ ሰዎች ባዩት ነገር ደነገጡ። አንድ ሰው በሕይወት እያለ ሲቃጠል ማየት የፈጠረው ድንጋጤ ከቃላት በላይ ነው። ሰዎች እሳቱን ለማጥፋት ሮጡ፣ ግን ጉዳቱ ከባድ ነበር። ሙሐመድ ቦአዚዚ በከባድ የመቃጠል ጉዳት ወደ ሆስፒታል ተወሰደ። ይህ ድርጊት በቱኒዚያ ሕዝብ ልብ ውስጥ የተቀበረውን ባሩድ ለኮሰው። ሙሐመድ ቦአዚዚ ራሱን ያቃጠለው ለፖለቲካ አይዲዮሎጂ አልነበረም። እሱ የፈለገው ክብር ወይም ካራማ ነበር። እያንዳንዱ ቱኒዚያዊ በዛ ወጣት ውስጥ የራሱን ሕይወት ተመለከተ። እያንዳንዱ ሥርዓት ወጣት፣ እያንዳንዱ ጉቦ የተጠየቀ ነጋዴ፣ እያንዳንዱ በፖሊስ የተደበደበ ዜጋ የቦአዚዚን ሕመም እንደ ራሱ ሕመም ቆጠረው። በዚያው ምሽት የሲዲ ቡዚድ ነዋሪዎች ወደ ጎዳና ወጡ። ይህ የተለመደ ተቃውሞ አልነበረም። የሕዝቡ ቁጣ እንደ እሳተ ገሞራ ፈነዳ። ፖሊስ አስለቃሽ ጢስ ተኮሰ፣ ግን ሕዝቡ አልሸሸም። ይልቁንም ተቃውሞው ከከተማ ወደ ከተማ መዛመት ጀመረ። የቤን አሊ መንግሥት ሁኔታውን አቃለለ። እንደተለመደው ጥቂት በውጭ ኃይሎች የሚደገፉ አሸባሪዎች ናቸው የሚል መግለጫ ሰጠ። ሚዲያዎች ዜናውን እንዳያወሩ ተጋደዱ። ነገር ግን አንድ ነገር ተቀይሮ ነበር። ይህ የ20ኛው ክፍለ ዘመን አልነበረም። ይህ የፌስቡክና የትዊተር ዘመን ነበር። የሲዲ ቡዚድ ወጣቶች የተቃውሞ ሰልፎችን በስልካቸው እየቀረጹ ወደ ኢንተርኔት ለቀቁት። የቦአዚዚ ታሪክ ድንበር ተሻገረ። አልጀዚራ የተባለው የቴሌቪዥን ጣቢያ እነዚህን ቪዲዮዎች ለአረቡ ዓለም ሁሉ አሰራጨ። የቤን አሊ ሳንሱር አልሰራም። ተቃውሞ ወደ ዋና ከተማዋ ቱኒስ ተጠጋ። ጠበቆች፣ መምህራን እና የሰራተኛ ማኅበራት ተቀላቀሉ። መፈክሮቹ ተቀየሩ። መጀመሪያ ሥራ እንፈልጋለን የነበረው ጥያቄ ወደ ሥርዓቱ ይውደቅ፣ አሻብ ዩሪድ ኢስካት አኒዛም ተቀየረ። ይህ መፈክር ወደፊት ለመላው አረብ አብዮት መዝሙር የሚሆን ነው። ፕሬዚዳንት ቤን አሊ መጨረሻ ላይ ስልታቸውን ለመቀየር ሞክሩ። ጥር 2011 ሆስፒታል ሄደው በመርፌና በፋሻ የተቀለለው የተኛውን ሙሐመድ ቦአዚዚን ጎበኙ። ፎቶ ተነሱ። ችግሩን እንፈታለን አሉ። ግን በጣም ዘግይቶ ነበር። ጥር 4 ሙሐመድ ቦአዚዚ ሕይወቱ አለፈ። ሞቱ የሕዝቡን ቁጣ ወደ ዓመፅ ቀየረው። ጥር 14 2011 ታሪካዊ ቀን። የቱኒስ ዋና ጎዳናዎች በሰው ተጥለቅልቀዋል። የሀገር ውስጥ ሚኒስቴር መስሪያ ቤት ፊት ለፊት በሺዎች የሚቆጠሩ ሰዎች ዴጋዥ፣ ሂድ፣ ውጣ እያሉ ይጮኻሉ። ፖሊስ ከአቅሙ በላይ ሆነ። ወታደሩ ወደ ሕዝብ ለመተኩስ ፈቃደኛ አልሆነም። ቤን አሊ ብቻቸውን ቀሩ። ለ23 ዓመታት የገነቡት የስለላ መረብ፣ የፖሊስ ሰራዊትና የፓርቲ መዋቅር በአንድ ወር ሕዝባዊ ማዕበል ፈራረሰ። ምርጫ አልነበራቸውም። ቤተሰቦቻቸውን ሰብስበው ወደ አውሮፕላን ማረፊያ ሸሹ። ፈረንሳይ ልትቀበላቸው ፈቃደኛ ሳትሆን ቀረች። በመጨረሻም አውሮፕላናቸው ወደ ሳዑዲ አረቢያ ቀናች። በዚያች ምሽት አንድ ነገር ለመላው ዓለም ግልጽ ሆነ። የአረብ አምባገነኖች የማይደፈሩ አማልክት አይደሉም። ሊወድቁ ይችላሉ። ሕዝብ ከተነሳ፣ ፍርሃትን ከሰበረ፣ ታንክና አውሮፕላን ሊያቆመው አይችልም። የቱኒዚያ ድል ግን መጀመሪያ ብቻ ነበር። ይህ የጃስሚን አብዮት ተብሎ የተጠራው ድል በጎረቤት ሀገራት የሚኖሩ ሕዝቦችን ቀሰቀሰ። በግብፅ ወጣቶች የቱኒዚያን ዜና በቴሌቪዥን እያዩ ነበር። ቤን አሊ ከወደቀ ሙባረክስ ለምን አይወድቅም ብለው መጠየቅ ጀመሩ። በየመን፣ በሊቢያ፣ በሶሪያና በባህሬን ተመሳሳይ ጥያቄዎች ተነሱ። የቱኒዚያ እሳት ድንበር ተሻገረ። ነፋሱ የለውጥ ሽታ አምጥቶ ነበር። ነገር ግን ማንም ሰው ወደፊት የሚመጣውን የደም ጎርፍና የከፋ እልቂት አልተነበየም ነበር። ቱኒዚያ የተስፋ ብርሃን ፈነጠቀች።
ግን ይህ ብርሃን ለአንዳንዶች ነፃነትን፣ ለአንዳንዶች ደግሞ ጥፋትን ይዞ ሊመጣ መንገድ ጀምሯል። ቀጣዩ ማዕበል ወደ ዓለም እናት ወደ ግብፅ እያመራ ነበር። ቱኒዚያ አብዮቱን ወለደች፣ ግብፅ ግን አሳደገችው። የቱኒዚያው ቤን አሊ መውደቅ ለአረቡ ዓለም እንደ መሬት መንቀጥቀጥ ነበር። ነገር ግን ብዙዎች ቱኒዚያ ትንሽ ሀገር ናት፣ በግብፅ ግን ይህ ሊሆን አይችልም ብለው ያስቡ ነበር። ግብፅ የአረቡ ዓለም እናት ናት። ግብፅ የኃያላን ወዳጅ፣ የምስራቅ አፍሪካና የመካከለኛው ምስራቅ የፖለቲካ ማዕከል ናት። ከሁሉም በላይ ደግሞ ግብፅ በሆስኒ ሙባረክ ስር ነበረች። ሆስኒ ሙባረክ ዘመናዊው ፈርዖን እየተባሉ የሚጠሩት እኚህ መሪ ግብፅን ለ30 ዓመታት ገዝተዋል። የእሳቸው የስለላ መረብ፣ ፖሊስና ወታደራዊ ኃይል ከቱኒዚያው ቤን አሊ እጅግ የጠንካራና የተወሳሰበ ነበር። ሙባረክ ግብፅን መረጋጋት ወይም ስታቢሊቲ ሰጥተዋታል ይባላል። ነገር ግን ይህ መረጋጋት የውሸት ነበር። ከስሩ ድህነት፣ ሥራ አጥነትና የፖሊስ ጭካኔ እንደ እሳተ ገሞራ ይብላላ ነበር። የቱኒዚያው ነፋስ የግብፅን በር ሲያንኳኳ ዓለም ትንፋሹን ሰብስቦ መጠበቅ ጀመረ። ታላቋ ግብፅ ከተነቃነገች መላው ክልል ይናወጣል። እናም ተናወጠ። የቱኒዚያ አብዮት ፊት ሙሐመድ ቦአዚዚ እንደነበረው ሁሉ የግብፅ አብዮቱም የራሱ ስምዓት ነበረው። ስሙ ካሊድ ሰይድ ይባላል። ከአብዮቱ ወራት በፊት ሰኔ 2010 በአሌክሳንድሪያ ከተማ አንድ ዘግናኝ ድርጊት ተፈጸመ። የ28 ዓመቱ ወጣት ካሊድ ሰይድ በአንድ የኢንተርኔት ካፌ ውስጥ ተቀምጦ ሳለ ሁለት የፖሊስ መኮንኖች ገቡ። ጎትተው አወጡት። መንገድ ላይ በሰዎች ፊት ጭንቅላቱን ከግድግዳና ከብረት ጋር በማጋጨት ደበደቡት። ካሊድ ሕይወቱ አለፈ። ፖሊስ እንደተለመደው ዋሸ። በራሱ ጊዜ ማሪዋና ሲውጥ ታንቆ ሞተ የሚል መግለጫ አወጣ። ነገር ግን የካሊድ አስከሬን ፎቶግራፍ በድብቅ ተነርቶ ወጣ። ፊቱ ተሰባብሮ መንጋጋው ተሰብሮ የሚታየው ይህ ፎቶግራፍ ግብፃውያንን አስደነገጠ። ይህ የማንም ግብፃዊ ዕጣ ፋንታ ሊሆን እንደሚችል ተረዱ። ዋኤል ጎኒም የተባለ የጉግል ኩባንያ ሠራተኛ በፌስቡክ ላይ ሁላችንም ካሊድ ሰይድ ነን የሚል ገጽ ከፈተ። ይህ ገጽ በሚሊዮኖች የሚቆጠሩ ወጣቶችን አሰባሰበ። የቱኒዚያ አብዮት ሲፈነዳ የግብፅ ወጣቶች ዝግጁ ነበሩ። ቀጠሮ ተያዘ። ቀኑ ጥር 25 2011። ለምን ይህ ቀን ተመረጠ? ምክንያቱም ይህ ቀን በግብፅ የፖሊስ ቀን ተብሎ የሚከበር ብሔራዊ በዓል ነበር። አብዮተኞቹ የፖሊስን ቀን የፖሊስ ውድቀት ቀን ሊያደርጉት ወሰኑ። ጥር 25 ጠዋት ካይሮ። የሙባረክ መንግሥት ተቃውሞውን አቃለለ። የሀገር ውስጥ ጉዳይ ሚኒስትሩ ሐቢብ አልአድሊ ለሙባረክ ጥቂት ልጆች ናቸው፣ ትንሽ ጮኾ ወደ ቤታቸው ይገባሉ ብለው ሪፖርት አደረጉ። ፖሊሶች የተለመዱ ቦታዎች ላይ ቆሙ። ነገር ግን የግብፅ ወጣቶች ብልህ ነበሩ። ፖሊስን ለማታለል በተለያዩ አቅጣጫዎች በትንንሽ ቡድኖች ተሰባስበው ወደ ዋናው ቦታ መጉረፍ ጀመሩ። መድረሻቸው አንድ ቦታ ነበር፣ ታህሪር አደባባይ፣ ታህሪር ስኩዌር። በሰዓታት ውስጥ ማንም ያልጠበቀው ነገር ሆነ። 10,000፣ 50,000፣ 100,000 ሰዎች ወደ አደባባዩ ፈሰሱ። እንጀራ፣ ነፃነት፣ ሰብአዊ ክብር የሚለው መፈክር ካይሮውን አናወጣት። ሙስሊሞችና ክርስቲያኖች፣ ሴቶችና ወንዶች፣ ሀብታሞችና ድሆች እጅ ለእጅ ተያያዙ። ፖሊስ አስለቃሽ ጢስና የውሃ መድፈፍ ተጠቀመ። ነገር ግን ሕዝቡ አልሸሸም። እንዲያውም የፖሊስን ዱላ አልፈራ አለ። ይህ ለመንግሥት አስደንጋጭ ነበር። የፍርሃት ግድግዳ ፈረሰ። የመጀመሪያው ቀን ድል ነበር። ነገር ግን ጦርነቱ ገና ነበር። መንግሥት ኢንተርኔትና የስልክ አገልግሎትን አቋረጠ። ሕዝቡ እንዳይገናኝ ፈለጉ። ነገር ግን ይህ ስህተት ነበር። ኢንተርኔት ሲጠፋ ወጣቶች ቤታቸው መቀመጥ አልቻሉም። ወሬ ለመስማት ወደ ጎዳና ወጡ። ጥር 28 የቁጣው አርብ ፍራይዴይ ኦፍ ሬጅ ተባለ።
ከጁማ ጸሎት በኋላ በሚሊዮኖች የሚቆጠሩ ግብፃውያን ወደ አደባባይ ወጡ። በዚህ ቀን በፖሊስና በሕዝብ መካከል እውነተኛ ጦርነት ተከፈተ። በካይሮ፣ በአሌክዛንድሪያ እና በስዌዝ ቦይ ከተሞች ሕዝቡ የፖሊስ ጣቢያዎችን አቃጠለ። የሙባረክ ልዩ ኃይሎች በጭካኔ ተኮሱ። መቶዎች ሞቱ፣ ሺዎች ቆሰሉ። ነገር ግን ምሽት ላይ አንድ አስገራሚ ነገር ተፈጠረ። እጅግ የተፈራው እና ግዙፉ የግብፅ ፖሊስ ኃይል በሕዝቡ ብዛት ተዋጠ። ፖሊሶች ዩኒፎርማቸውን እያወለቁ ሸሹ። ካይሮ ያለ ፖሊስ ቀረች። ሥርዓቱ ተንገዳገደ። ሙባረክ የመጨረሻውን ካርድ መዘዘ። የወታደሩን አዘዙ። ታንኮች ወደ ካይሮ ጎዳናዎች ገቡ። ሕዝቡ ታንኮቹን ሲያይ አልሸሸም፣ ይልቁንም በደስታ ተቀበላቸው። ሰራዊቱና ሕዝቡ አንድ እጅ ናቸው የሚል መፈክር ተሰማ። የግብፅ ሰራዊት በታሪክ የሕዝብ ጠባቂ እንጂ የቤተ መንግሥት ጠባቂ ሆኖ መታየት አይፈልግም ነበር። ወታደሮቹ አልተቆሱም፣ ዝም ብለው ቆሙ። ይህ ለሙባረክ የሞት ሽረት ምልክት ነበር። ፌብሩዋሪ 2 2011 ሙባረክ ስልጣን ለመልቀቅ ፈቃደኛ አልሆኑም። እኔ የአገር አባት ነኝ ካልኩ ትርምስ ይፈጠራል አሉ። ይህ ንግግር የሕዝቡም ልብ አላራራውም። ሙባረክ ሌላ ስልት ቀየሱ። ደጋፊዎቻቸውንና ቅጥረኛ ወሮበሎችን አደራጁ። በዚያች ቀን ዓለም በቲቪ ስክሪን ያየውን ማመን አቃተው። በተመስገን በዘመናዊት ካይሮ መሃል በታህሪር አደባባይ ውስጥ ሰላማዊ ሰልፈኞች ላይ በፈረስና በግመል የሚጋለቡ ሰዎች ሰይፍና ጅራፍ ይዘው ሮጡባቸው። ድንጋይ እና ሞሎቶቭ ቦምብ ዘነበ። ይህ ክስተት የግመል ጦርነት ተባለ። ዓላማው ተቃዋሚዎችን ማስፈራራትና አደባባዩን ማጽዳት ነበር። ነገር ግን ተቃራኒው ሆነ። አብዮተኞቹ አደባባዩን ለመከላከል ተፋለሙ። የሕክምና ተማሪዎች በአደባባዩ ውስጥ ሆስፒታል ከፈቱ። ሰዎች ድንጋይ ያቀበሉ ተከላከሉ። ሌሊቱን ሙሉ በተደረገ ፍልሚያ አብዮተኞቹ አሸነፉ። የግመል ተዋጊዎቹ ተባረሩ። ይህ ቀን ሙባረክ ሕጋዊነት ያጡበት የመጨረሻው ቀን ነበር። ዓለም ሁሉ የሙባረክን አገዛዝ ጨካኝነት ተመልከተ። ከ18 ቀናት ተጋድሎ በኋላ ፌብሩዋሪ 10 ደረሰ። ሕዝቡ ሙባረክ ሥልጣን ይለቃሉ ብሎ ጠበቀ። ሙባረክ በቴሌቪዥን ቀረቡ። ነገር ግን በተለየ እብሪት ሥልጣኔን አልለቅም፣ እስከ ምርጫ ቆያለሁ አሉ። ታህሪር አደባባይ በንዴት ጮኸ። ሰዎች ጫማቸውን ወደ ቴሌቪዥን ስክሪኑ ወረወሩ። ተስፋ መቁረጥ ሳይሆን ወደ ቤተ መንግሥት ለመዝመት ዛቱ። በማግስቱ ፌብሩዋሪ 11 2011 የጦር ኃይሉ ጣልቃ ገባ። ሀገሪቱ ወደ እርስ በርስ ጦርነት እንዳትገባ ሰጉ። የሙባረክ ምክትል የነበሩት ኦማር ሱሌይማን በቴሌቪዥን ቀርበው አጭርና ታሪካዊ መግለጫ ሰጡ። በአላህ ስም ዜጎች ሆይ፣ በእነዚህ አስቸጋሪ ጊዜያት ፕሬዝዳንት ሆስኒ ሙባረክ ከሪፐብሊኩ ፕሬዝዳንትነት ለመልቀቅ ወስነዋል። ሀገሪቱን የማስተዳደር ኃላፊነት ለጦር ኃይሎች ጠቅላይ ምክር ቤት ሰጥተዋል። ከ30 ሰከንድ ያነሰ ንግግር ግን የ30 ዓመታት አገዛዝን አከተማ። ካይሮ ፈነዳች። ጩኸቱ እስከ ሰማይ ደረሰ። ሰዎች አለከሱ፣ ባንዲራ አውለበለቡ። ታህሪር አደባባይ የዓለም የነጻነት ምልክት ሆነ። የማይደፈረው ፈርዖን ወደቀ። ግብፃውያን የማይቻል የሚመስለውን አደረጉ። ሙባረክ ሄዱ። ሻርሜል ሼክ ወደሚገኘው መኖሪያቸው በረሩ። በኋላም በእስር ቤት አልጋ ላይ ሆነው በፍርድ ቤት ሲቀርቡ ታዩ። ይህ ለአረቡ ዓለም ሕዝቦች ተአምር ነበር። ነገር ግን በደስታው መካከል የተረሱ ጥያቄዎች ነበሩ። ሙባረክ ቢሄዱም ጥልቅ መንግሥቱ ዘ ዲፕ ስቴት፣ ወታደሩ፣ ፍርድ ቤቱ እና ቢሮክራሲው አሁንም ነበሩ። አብዮቱ ራስን ቆረጠ እንጂ ስሩን አልነቀለም። ከፊታቸው ማን እንደሚመራቸው ግልጽ አልነበረም። የተደራጁት ሙስሊም ወንድማማቾች ሙስሊም ብራዘርሁድ
ወይስ ወጣቶቹ? ወይስ ወታደሩ? ግብፅ በደስታ ስትሰክር፣ በጎረቤት ሀገራት ግን ሌላ እጅግ የከፋ ማዕበል እየመጣ ነበር። የቱኒዚያና የግብፅ አብዮቶች በአንጻራዊነት በፍጥነትና በትንሽ ደም ተጠናቀቁ። ነገር ግን ይህ የአረብ ጸደይ ወደ ሊቢያ፣ የመንና ሱሪያ ሲደርስ መልኩን ቀየረ። አምባጋኖቹ ተማሩ። እንደ ሙባረክና ቤን አሊ አንሻሽም፣ እስከ መጨረሻው እንዋጋለን አሉ። ሙባረክ ጄኔራል ነበር፣ ቤን አሊ ፖሊስ ነበር። ሙአመር ጋዳፊ ግን እሱ ሌላ ፍጡር ነበር። የግብፅና የቱኒዚያ አብዮቶች ሲሳኩ የዓለም ዓይኖች ወደ ምዕራብ አፍሪካዋ ሀብታም የነዳጅ ሀገር ሊቢያ ዞሩ። ሊቢያ እንደ ጎረቤቶቹ አልነበረችም። ለ42 ዓመታት በኮሎኔል ሙአመር ጋዳፊ ስር ነበረች። ጋዳፊ ራሳቸውን የአፍሪካ ነገሥታት ንጉሥ እያሉ ይጠሩ ነበር። ሊቢያ ፓርላማ አልነበራትም፣ ሕገ መንግሥት አልነበራትም፣ የፖለቲካ ፓርቲ አልነበራትም። ሊቢያ ማለት ጋዳፊ፣ ጋዳፊ ደግሞ ሊቢያ ነበር። ጋዳፊ አረንጓዴ መጽሐፍ ግሪን ቡክ ጽፈው ሀገሪቱን በራሳቸው ፍልስፍና ይመሩ ነበር። የነዳጅ ዶላር እንደፈለጉ ያዝዙታል። አውሮፓውያን መሪዎችን በድንኳናቸው ይቀበላሉ። ማንም የሚነካቸው አይመስልም ነበር። ነገር ግን በሊቢያ ሕዝብ ልብ ውስጥ ለዘመናት የቆየ ቁስል ነበር። በተለይም በምስራቃዊ የሊቢያ ክፍል ቤንጋዚ ውስጥ የጋዳፊ ጥላቻ ስር ሰዶ ነበር። የግብፅ አብዮት እንዳበቀ የካቲት 2011 ያ ቁስል ፈነዳ። የሊቢያ አብዮት መነሻ እንደ ቱኒዚያ ደህንነት አልነበረም። የሊቢያ አብዮት መነሻ ፍትሕና የአቡ ሳሊም እስር ቤት ትዝታ ነበር። እንደ አውሮፓውያን አቆጣጠር በ1996 ጋዳፊ በአቡ ሳሊም እስር ቤት ውስጥ ከ1200 በላይ እስረኞችን በአንድ ቀን አስጨፍጭፈው ነበር። የሟቾቹ ቤተሰቦች ለዓመታት ፍትሕ ሲጠይቁ ኖረዋል። የእነዚህ ቤተሰቦች ጠበቃ ፋቲ ተርቢል ይባላል። የካቲት 15 2011 የጋዳፊ ደህንነቶች ጠበቃውን ፋቲ ተርቢልን አሰሩት። ይህ ስህተት ነበር። የቤንጋዚ ሕዝብ በተለይም የሟች ቤተሰቦች ወደ ፖሊስ ጣቢያው መጡ። ጠበቃችን ይፈታ አሉ። ቁጥራቸው እየጨመረ ሄደ። የካቲት 17 የቁጣ ቀን ታወጀ። በቤንጋዚ፣ በባይዳ እና በሌሎች የምስራቅ ከተሞች ሕዝቡ የጋዳፊን ፎቶ እያቃጠለ ነፍሳችንን ለአንተ እንሰጣለን ሊቢያ እያለ መጮህ ጀመረ። የጋዳፊ ምላሽ ግን እንደ ሙባረክ አስለቃሽ ጢስ አልነበረም። ጋዳፊ ጥይት አዘዙ። ከባድ መሳሪያዎች በሕዝቡ ላይ ተተኮሱ። መቶዎች ወደቁ። ነገር ግን የሊቢያ ሕዝብ የጎሳ ትስስር ስላለው አንዱ ሲሞት ጎሳው መሳሪያ አንስቶ ይወጣ ነበር። ሰላማዊ ሰልፉ ወዲያውኑ ወደ ታጠቀ አመፅ ተቀየረ። ጋዳፊ በቴሌቪዥን ቀረቡ። አለባበሳቸው የተለመደውን አይነት አልነበረም። ጃንጥላ ይዘው ከአንድ ፈራራሽ ሕንፃ ስር ሆነው ለአጭር ጊዜ ታዩ። ቀጥሎ ግን ታሪካዊውንና አስፈሪውን ንግግር አደረጉ። በዚህ ንግግራቸው ጋዳፊ ሕዝቡን አይጦች፣ በውጭ ኃይሎች የተታለሉ የእጽ ሱሰኞች እና በረሮች ብሎ ጠሯቸው። እንዲህ አሉ። እኔ ሙአመር ጋዳፊ ነኝ። እኔ ፕሬዚዳንት አይደለሁም ስልጣን እምለቀው። እኔ የአብዮት መሪ ነኝ። እዚሁ አባቶቼ መሬት ላይ እስከ መጨረሻው እዋጋለሁ፣ እዚሁም እሞታለሁ። በመቀጠልም ለዓለም ሕዝብ ድንጋጤ የፈጠረውን ዛቻ አሰሙ። ሊቢያን እናጸዳታለን፣ ቤት ለቤት፣ ክፍል ለክፍል፣ ጎዳና ለጎዳና፣ ዜንጋ ዜንጋ እየሄድን እናጠፋችኋለን፣ ምሕረት የለም። ይህ ንግግር ጦርነት አዋጅ ነበር። ጋዳፊ ከሌሎች የአፍሪካ ሀገራት ቅጥረኛ ወታደሮችን አመጡ። የራሳቸው ሕዝብ ላይ ተዋጊ ጄት አውሮፕላን ተጠቀሙ። ቤንጋዚ በደም ታጠበች። መጋቢት 2011 አጋማሽ የጋዳፊ ጦር ኃይል አማጻኙን እያሸነፈ ወደ ቤንጋዚ ተጠጋ። ታንኮች ከተማዋን ሊወሯት፣ ጋዳፊ እንደዛቱት ሊጨርሷቸው በሮች ላይ ደረሱ። አማጻኙ ተስፋ ቆረጡ።
ዓለም አቀፉ ማኅበረሰብ ግን ዝም ማለት አልቻለም። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 1973ን አሳለፈ። ዓላማው ሲቪሎችን መጠበቅ የሚል ቢሆንም በተግባር ግን የጋዳፊን አየር ኃይል ማውደም ነበር። ፈረንሳይ፣ እንግሊዝ እና አሜሪካ ጥቃቱን ጀመሩ። የጋዳፊ ታንኮች ወደ ቤንጋዚ ሊገቡ ሲሉ ከሰማይ እሳት ዘነበባቸው። የፈረንሳይ ጄቶች የጋዳፊን ታንኮች አመድ አደረጉ። የጦርነቱ ሚዛን ተገለበጠ። አማጻኙ ሞራል አገኙ። ኔቶ ከላይ እኛ ከታች እያሉ ወደ ምዕራብ ወደ ዋና ከተማዋ ትሪፖሊ መግፋት ጀመሩ። ጦርነቱ ለ6 ወራት ቀጠለ። የሊቢያ በረሃዎች በጦርነት ወደሙ። ሚሱራታ የተባለችው ከተማ ለወራት ተከበበች። ሕዝቡ የሚበላው አጣ፣ ግን አልተሸነፈም። ቀስ በቀስ የጋዳፊ ምሽግ እየፈረሰ መጣ። ኦገስት 20 2011 አማጽያኑ ትሪፖሊ ገቡ። ሕዝቡ በደስታ ተቀበላቸው። የጋዳፊ ባብ አልዓዚዚያ የተባለው ግዙፍ ቤተ መንግሥት ተሰበረ። አማጽያኑ ወደ ጋዳፊ መኝታ ቤት ገቡ። የወርቅ ሽጉጦቻቸውንና ኮፍያቸውን ወሰዱ። የጋዳፊ ግዙፍ የነሐስ ሐውልት ፈረሰ። ግን ጋዳፊ የሉም፣ ጠፍተዋል። አንዳንዶች ወደ ቬንዙዌላ ሸሹ አሉ፣ አንዳንዶች ወደ አልጄሪያ። ግን ጋዳፊ የትም አልሄዱም። ቃላቸውን ጠብቀው በሊቢያ ምድር ነበሩ። በትውልድ ከተማቸው በሲርታ ተሸሽገው ነበር። ኦክቶበር 20 2011 ሲርታ በአማጽያኑ ተከበበች። ጋዳፊና ጥቂት ታማኝ ወታደሮቻቸው ለማምለጥ ሞከሩ። ኮንቮያቸው በኔቶ አውሮፕላኖች ተመታ። ጋዳፊ ቆሰሉ። ከጥቂት ጠባቂዎቻቸው ጋር ሆነው ከአውራ ጎዳናው በታች ባለው የፍሳሽ ማስወገጃ ቱቦ ድሬኔጅ ፓይፕ ውስጥ ተደበቁ። አማጽያኑ አገኟቸው። ያ ለ42 ዓመታት ዓለምን ሲያስፈራ የነበረው ሰው አሁን በፍሳሽ ቱቦ ውስጥ ተሸሽጎ ተገኘ። አማጽያኑ ጎትተው አወጡት። ፊቱ በደም ተሸፍኗል። ግራ ተጋብቷል። ቪዲዮዎች እንደሚያሳዩት አማጽያኑ ከበቡት፣ ይሰድቡታል፣ ይመቱታል። ጋዳፊ በደካማ ድምፅ ሐራም አለይኩም፣ ይህ እኮ ሐራም ወይም ኃጢአት ነው፣ የምታደርጉት ነገር ሕግን የጣሰ ነው አሉ። ለራሳቸው ሕዝብ የምህረት ያላደረጉት ሰው አሁን ስለ ሕግና ኃጢአት ያወሩ ነበር። ልጆቼ እኔ እኮ አባታችሁ ነኝ አሉ። ግን ማንም አልሰማቸውም። ቁጣው ከሰውኛ ባህሪ አልፎ ነበር። በዛው ቅጽበት በአሰቃቂ ሁኔታ ተገደሉ። አስከሬናቸው ወደ ሚሱራታ ተወስዶ በሥጋ ቤት ማቀዝቀዣ ውስጥ ለሕዝብ እይታ ቀረበ። ሊቢያውያን ወረፋ ይዘው ገብተው የሞቹን መሪ አስከሬን አዩ። የ42 ዓመቱ የፍርሃት ዘመን በዚህ አስቀያሚ መንገድ ተጠናቀቀ። ጋዳፊ ሞቱ። ነገር ግን የሊቢያ ነፃነት ዋጋው ውድ ነበር። ሀገሪቱ ፈራረሰች። መሳሪያው በመላው አፍሪካ ተበተነ። የተለያዩ ጎሳዎች ሥልጣን ለመያዝ መዋጋት ጀመሩ። አብዮቱ አምባገነኑን አስወገደ እንጂ ሰላም አላመጣም። ሊቢያ እስከ ዛሬ ድረስ ወደ ነበረችበት መመለስ አልቻለችም። ይህ በእንዲህ እንዳለ የሊቢያ ጦርነት ለሶሪያው ፕሬዝዳንት በሻር አልአሳድ ትልቅ ትምህርት ሰጠ። በሻር የሙባረክን መንገድ ሥልጣን መልቀቅ እና የጋዳፊን መንገድ መሞት ተመለከቱ። እናም ሦስተኛ መንገድ መረቱ። ሀገሪቱን አመድ አድርጎም ቢሆን ሥልጣን ላይ መቆየት። የመን በጥንት ዘመን አረቢያ ፌሊክስ ደስተኛዋ አረብ ትባል ነበር። ነገር ግን በ2011 የመን ደስተኛ አልነበረችም። ድህነት፣ የጎሳ ግጭትና የአልቃይዳ መስፋፋት ሀገሪቱን አዳክሟታል። ሀገሪቱን ለ33 ዓመታት የገዙት አሊ አብዱላህ ሳሌህ ስልጣን ላይ መቆየትን በእባቦች ራስ ላይ እንደ መደነስ ነው፣ ዳንሲንግ ኦን ዘ ሄድስ ኦፍ ስኔክስ በማለት ይገልጹት ነበር። እሳቸው ጎሳን ከጎሳ ወታደርን ከወታደር እያጋጩ ስልጣናቸውን አስጠብቀው ነበር። ግን ጃንዋሪ 2011 የየመን ወጣቶችና ተማሪዎች ሰንዓ በሚገኘው ዩኒቨርሲቲ ደጃፍ ተሰባሰቡ። ታዋቂዋ ጋዜጠኛና የሰብአዊ መብት ተሟጋች
ተወኩል ካርማን ግንባር ቀደም ነበረች። የየመን ሕዝብ መሳሪያ የታጠቀ ነው። በባህሉ መሠረት ሁሉም ሰው በወገቡ ጃምቢያ፣ ጠምዛዛ ካራ እና ክላሽንኮቭ ይይዛል። ነገር ግን በዚህ አብዮት ወጣቶቹ መሳሪያቸውን ቤት አስቀምጠው በባዶ እጅ ወጡ። ሰላሚያ ሰላሚያ እያሉ ጮኹ። ሳሌህ ግን እንደለመዱት በብልጠት ሊያልፉት ሞከሩ። ሱልጣን እለቃለሁ ግን አሁን አይደለም አሉ። ሕዝቡ አልሰማም። በመጨረሻም ማርች 18 2011 የክብር አርብ ፍራይዴይ ኦፍ ዲግኒቲ በሚባለው ቀን የሳሌህ ታማኝ ወታደሮች በሕንፃዎች ጣራ ላይ ሆነው ሰላማዊ ሰልፈኞችን በአልሞ ተኳሽ ስናይፐር ግንባራቸውን መቱ። 52 ሰዎች አለቁ። ይህ የየመንን ዕጣ ፈንታ ቀየረው። የሳሌህ ጄኔራሎች ከዱ። አሊ አብዱላህ ሳሌህ ራሳቸው ሰኔ ወር ላይ በቤተ መንግሥታቸው ውስጥ በተተኮሰ ቦምብ ተመተው በከባድ ሁኔታ ቆሰሉ። ግማሽ ፊታቸው ተቃጠለ። ወደ ሳውዲ ለሕክምና ሄዱ። የመን ወደ ማያልቅ የእርስ በርስ ጦርነትና ረሃብ ገባች። ሳሌህ በሥልጣን ቢወርዱም የለኮሱት እሳት ግን ዛሬም ድረስ የመንን እያቃጠለ ነው። የመን በጥንት ዘመን አረቢያ ፌሊክስ ደስተኛዋ አረብ ትባል ነበር። ነገር ግን በ2011 የመን ደስተኛ አልነበረችም። ድህነት፣ የጎሳ ግጭት እና የአልቃይዳ መስፋፋት ሀገሪቱን አዳክመዋታል። ሀገሪቱን ለ33 ዓመታት የገዙት አሊ አብዱላህ ሳሌህ ሥልጣን ላይ መቆየትን በእባቦች ራስ ላይ እንደ መደነስ ነው፣ ዳንሲንግ ኦን ዘ ሄድስ ኦፍ ስኔክስ በማለት ይገልጹት ነበር። እሳቸው ጎሳን ከጎሳ ወታደርን ከወታደር እያጋጩ ሥልጣናቸውን አስጠብቀው ነበር። ግን ጃንዋሪ 2011 የየመን ወጣቶችና ተማሪዎች ሰንዓ በሚገኘው ዩኒቨርሲቲ ደጃፍ ተሰባሰቡ። ታዋቂዋ ጋዜጠኛ እና የሰብአዊ መብት ተሟጋች ተወኩል ካርማን ግንባር ቀደም ነበረች። የየመን ሕዝብ መሳሪያ የታጠቀ ነው። በባህሉ መሠረት ሁሉም ሰው በወገቡ ጃምቢያ፣ ተምዛዛ ካራና ክላሽኒኮቭ ይዛል። ነገር ግን በዚህ አብዮት ወጣቶቹ መሳሪያቸውን ቤት አስቀምጠው በባዶ እጅ ወጡ። ሰላሚያ ሰላሚያ፣ የሰላሚ ዘመቻ እያሉ ጮኹ። ሳሌህ ግን እንደለመዱት በብልጠት ሊያልፉት ሞከሩ። ሥልጣን እለቃለሁ ግን አሁን አይደለም አሉ። ሕዝቡ አልሰማም። በመጨረሻም ማርች 18 2011 የክብር አርብ ፍራይዴይ ኦፍ ዲግኒቲ በሚባለው ቀን የሳሌህ ታማኝ ወታደሮች በሕንፃዎች ጣራ ላይ ሆነው ሰላማዊ ሰልፈኞችን በአልሞ ተኳሽ ስናይፐር ግንባራቸውን መቱ። 52 ሰዎች አለቁ። ይህ የየመንን ዕጣ ፈንታ ቀየረው። የሳሌህ ጄኔራሎች ከዱ። አሊ አብዱላህ ሳሌህ ራሳቸው ጂኒወር ላይ በቤተ መንግሥታቸው ውስጥ በተተኮሰ ቦምብ ተመተው በከባድ ሁኔታ ቆሰሉ። ግማሽ ፊታቸው ተቃጠለ። ወደ ሳውዲ ለሕክምና ሄዱ። የመን ወደ ማያልቅ የእርስ በርስ ጦርነትና ረሃብ ገባች። ሳሌህ በሥልጣን ቢወርዱም የለኮሱት እሳት ግን ዛሬም ድረስ የመንን እያቃጠለ ነው። አሁን ወደ ዋናውና ወደ አሳዛኙ ታሪክ እንምጣ፣ ወደ ሶሪያ። ሶሪያ ከግብፅና ከሊቢያ ትለያለች። እዚህ የሚገዛው በሻር አልአሳድ ነው። በሻር በምዕራቡ ዓለም የተማሩ የአይን ሐኪም ኦፍታልሞሎጂስት የነበሩ ረጋ ያሉና ዘመናዊ የሚመስሉ መሪ ናቸው። ብዙዎች እሳቸው እንደ አባታቸው ሐፊዝ አልአሳድ ጨካኝ አይደሉም፣ ለውጥ ያመጣሉ ብለው ተስፋ ያደርጉ ነበር። ሶሪያ የዝምታው መንግሥት the kingdom of silence ትባል ነበር። ማንም ስለ ፖለቲካ አያወራም። የስለላ መረቡ the ሙካበራት እጅግ ጠንካራ ከመሆኑ የተነሳ ግርድግማውም ጆሮ አለው ይባላል። የሶሪያ አብዮት የጀመረው እንደ ቱኒዚያ ሰው በመቃጠል አልነበረም። የጀመረው በሕፃናት ቀልድ ነበር። ቦታው ዳራ የተባለች በደቡብ ሱሪያ የምትገኝ የግብርና ከተማ ናት። የካቲት 2011 የ10ና የ15 ዓመት ዕድሜ ክልል ውስጥ ያሉ ተማሪዎች የግብፅንና የቱኒዚያን አብዮት በቲቪ ተመልክተዋል። በመምህራቸውና በትምህርት ቤቱ ላይ ተናደው ነበር። አንድ ቀን ማታ የትምህርት ቤቱ ግድግዳ ላይ ቀለም ይዘው ሄዱ። በግድግዳው ላይ እንዲህ የሚል ጽሑፍ ጻፉ። ኢጃክ ኤልዶር ያ ዶክተር። ይህ ትርጉም ዶክተር ሆይ ተራው ያንተ ነው ማለት ነበር። ይህ ለበሻር አልአሳድ የተላከ መልእክት ነበር። ቤን አሊ ሄደ፣ ሙባረክ ሄደ፣ ጋዳፊ እየተንገዳገደ ነው፣
ቀጥሎ ያንተ ተራ ነው ለማለት ነበር። የበሻር ያጎት ልጅ የሆነውና የከተማዋ የደህንነት ኃላፊ አቴፍ ናጂብ ይህን ሲሰማ አበደ። ወታደሮቹን ላከ። 15 ሕፃናትን ከቤታቸው አፍስሰው ወሰዱ። እስር ቤት ውስጥ በእነዚህ ሕፃናት ላይ የተፈጸመው ግፍ ለመናገር ይከብዳል። ጥፍራቸውን ነቀሏቸው፣ ደበደቧቸው። የልጆቹ ቤተሰቦችና የከተማው ሽማግሌዎች ወደ አቴፍ ናጂብ ሄዱ። ልጆቻችንን ልቀቁልን፣ ገና ሕፃናት ናቸው፣ አጥፍተዋል፣ እንመክራቸዋለን ብለው ለመኑ። አቴፍ ናጂብ ግን በትዕቢት መለሰላቸው። ልጆቻችሁን እርሷቸው፣ ሂዱና ሌሎች ልጆች ውለዱ። ሚስቶቻችሁ መውለድ ካልቻሉ ግን ወደ እኛ ላኳቸው፣ እኛ እናስወልድላችኋለን። ይህ ንግግር፣ ይህ የውርደት ንግግር የሶርያን ልብ ሰበረ። የዳራ ሕዝብ ክብር ዲግኒቲ ጠነካ፣ ፍርሃት ጠፋ። መጋቢት 15 2011 የዳራ ሕዝብ ወደ አደባባዩ ወጣ። ሞት ይሻለናል ከውርደት፣ ዴዝ ኦቨር ሂዩሚሌሽን ብለው ጮኹ። ተቃውሞ ሲጀመር የሶሪያ ጦር ከተማዋን ከበባት። ውሃ፣ መብራትና ስልክ ተቋረጠ። ዳራ ተቀጣች። በዚህ ሁሉ መሃል አንድ ታዳጊ ሐምዛ አልኸቲብ ከወላጆቹ ጋር በሰልፍ ላይ ነበር። ጠፋ። ቤተሰቦቹ ለ1 ወር ፈለጉት። ከ1 ወር በኋላ አስከሬኑ ለቤተሰቡ ተሰጠ። አባቱ የልጁን አስከሬን ሲያየው ራሳቸውን ሳቱ። የሐምዛ አካል ላይ የታየው ነገር የሰው ልጅ ጭካኔ ድንበር እንደሌለው ያሳያል። ሰውነቱ በሲጋራ ተለብልቧል። አጥንቶቹ ተሰባብረዋል። ብልቱ ተቆርጧል። 3 ጥይት ተተኩሶበታል። የሐምዛ ምስል በቪዲዮ ተቀርጾ ወጣ። መላው ሶሪያ አለቀሰች። መላው ዓለም ደነገጠ። ዶክተሩ በሻር አልአሳድ ለውጥ ያመጣሉ የተባሉት ሰው ወታደሮቻቸው በልጁ ላይ ይህን ሲፈጽሙ ዝም አሉ። ይህ የሐምዛ ሞት ሶሪያን ወደማትመለስበት መንገድ ከተታት። ተቃውሞ ከዳራ ወደ ሆምስ፣ ወደ ሃማ፣ ወደ ደማስቆ ዳርቻዎች ተዛመተ። አርብ መስጊዶች ሲወጡ ሕዝቡ ይጮህ ነበር። በሻር አልአሳድ እንደ ሙባረክ አልነበሩም። ሰራዊታቸው ሙሉ በሙሉ ለቤተሰቡ ታማኝ በሆኑ የአላዊት እምነት ተከታዮች የተሞላ ነበር። በሻር እነዚህ ተቃዋሚዎች አሸባሪዎች ናቸው፣ የእስራኤልና የአሜሪካ ቅጥረኞች ናቸው አሉ። በሰላማዊ መንገድ የጀመረው ተቃውሞ ምላሹ ጥይትና ታንክ ሲሆን ወታደሮች መክዳት ጀመሩ። የራሳቸውን ሕዝብ ለመተኮስ ያልፈለጉ ወታደሮች በመሸሽ የነፃው የሶሪያ ጦር መሠረቱ። በ2011 መጨረሻ ሶሪያ አብዮት መሆኗ አብቅቶ ወደ እርስ በርስ ጦርነት ተቀየረች። ሆምስ ከተማ በታንክ ተደበደበች። አሌፖ ወይም ሃላብ የዓለም ጥንታዊቷ ከተማ ወደ ጦር ሜዳነት ተቀየረች። የኬሚካል መሳሪያዎች በሕዝብ ላይ ተሞከሩ። በሻር አልአሳድ አንድ መርህ ነበራቸው። አሳድ ወይም ሀገሪቱን እናቃጥላለን። እናም አቃጠሏት። ዓለም ዝም አለ። ቀይ መስመር ተሰመረ፣ ግን ተጣሰ። ማንም አልደረሰም። ሶሪያ የዓለም ኃያላን መጫወቻ ሆነች። ሩሲያ ገባች፣ ኢራን ገባች፣ አሜሪካ ገባች፣ ቱርክ ገባች። እናም በዚያ ሁሉ መሃል አይኤስአይኤስ የሚባል ጭራቅ ተፈጠረ። የሶሪያና የኢራቅ መንግስታት በጦርነት ሲዳከሙ በመሃላቸው ሰፊና ማንም የማይቆጣጠረው መሬት ተፈጠረ። የሶሪያው ፕሬዝዳንት አሳድ እስር ቤቶችን ሲከፍቱ ብዙ ጽንፈኞች ተለቀቁ። በኢራቅ ደግሞ አሜሪካ ከመውጣቷ በፊት የፈጠረችው ክፍተት አለ። በ2014 ዓለምን ያስደነገጠ ዜና ተሰማ። አቡባከር አልባግዳዲ የተባለ ሰው በኢራቅ ሙሱል ከተማ በሚገኘው ታላቁ መስጂድ ቆሞ ራሱን ካሊፋ የሙስሊሞች መሪ አድርጎ ሾመ። በሶሪያና በኢራቅ ሰፊ ግዛቶችን በመቆጣጠር እስላማዊ መንግሥት ኢስላሚክ ስቴት መመስረቱን አወጀ። ይህ ቡድን እንደ አልቃይዳ ተደብቆ የሚሠራ አልነበረም። ታንክ ነበረው፣ ዘመናዊ ሚዲያ ነበረው፣
መሬትና ሕዝብ ያስተዳድር ነበር። ነገር ግን ጭካኔው ወደር አልነበረውም። የያዚዲ ብሔረሰቦችን አረደ፣ ሴቶችን በባርነት ሸጠ፣ ጥንታዊ ቅርሶችን በመዶሻ ሰባበረ። ጋዜጠኞችንና እርዳታ ሰጪዎችን ብርቱካናማ ቱታ አልብሶ አንገታቸውን ሲቀላ በቪዲዮ አሳየ። የአረብ ጸደይ ያመጣው ነፃነት ይህ ነበር ወይ ብሎ ዓለም ጠየቀ። የሶሪያ አብዮተኞች አሁን ሁለት ጠላት ገጠማቸው። አንድም አሳድ፣ ሁለትም አይኤስአይኤስ። የአብዮቱ ቀለም ተበላሸ። ዓለም አቀፉ ማኅበረሰብ አሳድን ማስወገድ የሚለውን ትቶ አይኤስአይኤስን ማጥፋት ወደሚለው አጀንዳ ዞረ። ይህ ለበሻር አልአሳድ ትልቅ የፖለቲካ ትርፍ ነበር። ወደ ግብፅ እንመለስ። ሙባረክ ከወደቁ በኋላ ግብፅ የመጀመሪያውን ዲሞክራሲያዊ ምርጫ አደረገች። የሙስሊም ወንድማማቾች ሙስሊም ብራዘርሁድ ፓርቲ አሸነፈ። መሐመድ ሙርሲ ፕሬዚዳንት ሆኑ። ነገር ግን ሙርሲ ሀገሪቱን ማስተዳደር አልቻሉም። ኢኮኖሚው ወደቀ፣ ኤሌክትሪክ ጠፋ፣ ሕዝቡ እንደገና ተማረረ። ሙርሲ ሁሉንም ሥልጣን ለመቆጣጠር ሞከሩ። በ2013 ሕዝቡ እንደገና ወደ ታህሪር አደባባይ ወጣ። በዚህ ጊዜ ግን ሙርሲ ይውረድ አለ። ወታደሩ ይህንን አጋጣሚ ተጠቀመ። ጄኔራል አብዱል ፈታህ አልሲሲ መፈንቅለ መንግሥት አደረጉ። ሙርሲን አሰሩ። የሙስሊም ወንድማማቾች ደጋፊዎች በራባ አደባባይ ተቃውሞ ሲያደርጉ ወታደሩ ተኮሰባቸው። በአንድ ቀን ወደ 1000 የሚጠጉ ሰዎች ተገደሉ። ግብፅ ወደ ነበረችበት ተመለሰች። ሙባረክ ወታደር፣ ሙርሲ ሲቪል፣ ሲሲ ወታደር። ክብሩ ተሞላ። አዲሱ መንግሥት ከሙባረክ ዘመን በባሰ መልኩ አፈናውን አጠናከረ። ታህሪር አደባባይ ተዘጋ። አብዮቱ የከሸፈ መሰለ። ሶሪያ፣ ሊቢያ እና የመን ሲቃጠሉ ሰዎች መኖር አልቻሉ። ብቸኛው አማራጭ ስደት ሆነ። በ2015 የአውሮፓ ደጆች በስደተኞች ተጨናነቁ። በሚሊዮኖች የሚቆጠሩ እናቶችና ሕፃናት አደገኛውን የሜዲቴራንያን ባህር በትንሽ ጀልባ ለማቋረጥ ሞከሩ። ዓለም መቼም የማይረሳው ምስል ወጣ። የ3 ዓመቱ ሶርያዊ ሕፃን አይላን ኩርዲ በቱርክ የባህር ዳርቻ ላይ ሞቶ ፊቱ አሸዋ ውስጥ ተደፍቶ ተገኘ። ቀይ ቲሸርትና ሰማያዊ ቁምጣ ለብሶ እንደተኛ የሚመስለው ይህ ሕፃን የአረብ ጸዳይ ውድቀት ምልክት ሆነ። ባህሩ የመቃብር ስፍራ ሆነ። አውሮፓ ተረበሸች። ይህ ስደት በአውሮፓ ፖለቲካ ውስጥ የቀኝ ጽንፈኞች እንዲነሱ ምክንያት ሆነ። የአረብ ችግር የዓለም ችግር ሆነ። ዛሬ አብዮቱ ከጀመረ ከ10 ዓመታት በላይ አልፏል። ውጤቱ ምንድን ነው? ቱኒዚያ ብቸኛዋ ስኬታማ የምትባል ሀገር ናት። ግን እሷም ቢሆን በኢኮኖሚ ቀውስና በፖለቲካ አለመረጋጋት ውስጥ ትዋላላለች። ግብፅ ወታደራዊ አገዛዝ ተመልቷል። መረጋጋት አለ፣ ግን ነፃነት የለም። እስር ቤቶች ሞልተዋል። ሊቢያ፣ የመን፣ ሶሪያ አሁንም የጦርነት ቀጠና ናቸው። ሀገራቱ ፈራርሰዋል። የመን የዓለም የከፋው የሰብአዊ ቀውስ ያለባት ሀገር ሆናለች። ባህሬን በሳውዲ እርዳታ ተቃውሞ ተዳፍነዋል። ታዲያ አብዮቱ ከሸፈ ዋጋ የለውም ነበር? ብዙ የታሪክ ተመራማሪዎች አይደለም ይላሉ። አብዮቱ ፖለቲካዊ ሥልጣን በመቀየር ረገድ ባይሳካም የፍርሃት ግድግዳን the barrier of fear ለዘላለም አፍርሶታል። የአረብ ሕዝብ መሪዎቹን እንደማይነኩ አማልክት ማየቱን አቁሟል። ወጣቱ ትውልድ ድምፁን ማሰማትን ተምሯል። በ2019 በሱዳን፣ በአልጄሪያ፣ በሊባኖስ እና በኢራቅ የተነሱት ሁለተኛው ዙር ተቃውሞዎች አረብ ስፕሪንግ 2.0 የ2011 መንፈስ አሁንም ሕያው መሆኑን ያሳያሉ። ሕዝቡ ከስህተቱ እየተማረ ነው። የአረብ ጸደይ ታሪክ ያለቀ ታሪክ አይደለም። ይህ የአንድ ወቅት ክስተት ሳይሆን የረጅም ዘመን ሂደት መጀመሪያ ነው።
እንደ ፈረንሳይ አብዮት ሁሉ ፍሬውን ለማየት 10 ዓመታት ሊፈጅ ይችላል። ሙሐመድ ቦአዚዚ ክብሪቱን ሲጭር ራሱን ብቻ አልነበረም ያቃጥለው፣ ለዘመናት የቆየውን የዝምታ ባህል ጭምር እንጂ። ዛሬ በካይሮ፣ በደማስቆ፣ በትሪፖሊና በሰንዓ ያሉ ሕፃናት የሚያድጉት በአዲስ እውነታ ውስጥ ነው። ነገሥታት ሊወድቁ እንደሚችሉ እያወቁ ነው። ታሪክ የሚለካው በዓመታት ሳይሆን በትውልዶች ነው። የቦአዚዚ ትውልድ ዋጋ ከፈለ። ቀጣዩ ትውልድስ? መልሱን ጊዜ ይነግረናል።